ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ አገር እንፈልጋለን ሲሉ ሜጀር ጄኔራል ክንፈ ዳኘው ተናገሩ። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ የትግራዩ ጄኔራል ተናግረዋል። በዚህም ጉዳይ የዜና ትንታኔያችን አካተናል። ቆይታቸው የምትሰሙት ይሆናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ አብርሃ ሳውዲ አረቢያ በቀጠናው ጉዳይ ላይ የበለጠ ተሳትፎ እንዲኖራት ጠየቁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠና ጉዳዮች ላይ ያላት ተሳትፎ እንዲታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንዲታደርግ ጠይቀዋል። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታቸው የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ ሜጀር ጄኔራል ክንፈ ዳኘው ተናግረዋል። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ የትግራዩ ጄኔራል ተናግረዋል። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ የነበሩት ክንፈ ዳኘው አነጋጋሪ አስተያየት ሰጥተው ተከስተዋል። የትግራይ ሕዝብ ሁለት ምርጫ አለው፣ ከኢትዮጵያ ጋር ባርነት ወይስ እንደ ኤርትራ ነጻ ሀገር ሲሉ ተደምጠዋል። ጄኔራል ክንፈ ዳኘው የትግራይ ሕዝብ ከኢትዮጵያ ይልቅ ከኤርትራ ነጻ እንደሚያገኝ አዲስ በሰጡ ቃለ መጠይቅ ተናግረዋል። ጄኔራሉ ብራህ በተሰኘ የዩቲዩብ ሚዲያ ላይ ባደረጉት ቃለ መጠይቅ የትግራይ ሕዝብ ሁለት ምርጫ ከኢትዮጵያ ጋር ባርነት ወይስ ኤርትራ ነጻ ነው እንደ ነጻነት ነው ሲሉ ተደምጠዋል። ከስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦች በመሰንዘር የሚታወቁት ጄኔራል ክንፈ ዳኘው ትግራይ ነጻ ሀገር መሆን አለባት የሚለው አቋማቸው ደግመውታል። እንደ ጄኔራሉ እምነት ትግራይ ከኢትዮጵያ ካልሆነ መቀጠል የሚበጃ ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለስነች ያለችው የትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባትም ጄኔራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለው ብቸኛ ግንኙነት የፕሪቶሪያ ስምምነት ያሉ ሲሆን ከዚያ ውጭ ምንም አይነት ማሰሪያ የለውም ብለዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር ወዳጅነት እንደሚሻላቸው ጠቁመዋል። የትግራይ ኃይሎች ከኤርትራም ይሁን ከፋኖ ኃይሎች ስለሚኖራቸው ግንኙነት ስልታዊ ወይም ቋሚ የሚለው ጉዳይ በግልጽ መበየን እንደሚጠበቅባቸው ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑ ጄኔራሎች የሚፈጽሙት በፖለቲካ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁመዋል። የትግራይ ሀገር ለማደናቀፍ የሚንቀሳቀስ አካል ካለ መመከት ወይም በኃይል አማራጭ ለመጨረስ መዘጋጀት እንደሚያስፈልጉ ጄኔራሉ በዚሁም አክለዋል። ስለ አሁናዊ የኢትዮጵያ መንግስትና የትግራይ ኤርትራ ውጥረት የተጠቀሱት ጄኔራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎች በውክልና እንደሚሳተፉ እንደሚሆን ጠቁመዋል። በቀጠናው የሚቀሰቀሰው ጦርነት በባህሪውም የውክልና ጦርነት ያሉት ጄኔራሉ የኢትዮጵያ መንግስት ያነሳው የቀይ ባህር ጥያቄ የተባበሩት አረብ ኤምሬት ፍላጎት ነው ሲሉም ያጣጥሉታል። ምንም እንኳ ጄኔራሉ ጥያቄ ውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘ ታሪካዊ ባህር በር ባልተቤን ጥያቄ እንዳላት ይታወቃል። ጄኔራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይ የውጊያ ማዕከል ሊደረግ እንደሚችል ጠቁመው ትግራይ የኢትዮጵያና የኤርትራ ውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባ ጄኔራሉ መክረዋል። ሁሉም የፖለቲካ ኃይሎች ትግራይ ወደ ሀገርነት ለማሸጋገር በጋራ መቆም እንዳለባቸው ጄኔራሉ መክረዋል። የትግራይ የፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉት የመገንጠል አጀንዳ እንደሚያቀነቅኑ ይታወቃልም ሲሉ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ በቀጠናው ጉዳይ በለጠ ተሳትፎ እንዲኖራት ጠይቀዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠና ጉዳዮች ላይ ያላት ተሳትፎ እንዲታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንዲታደርግ ጠይቀዋል። ሳውዲ አረቢያ እነዚሁ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክ ገልጻለች ተብሏል። ለ4 ቀናት የስራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ ይህን ጥያቄ ያቀረቡት ታህሳስ ሮብ 1 ቀን 2018 ከሳውዲ ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አስታውቀዋል። ኢሳያስ በትናንት ቤስዳ ማክሰኞ ዕለት ወደ ሳውዲ አረቢያ ያቀኑት በንጉስ ሰልማን ቢን አብዱልአዚዝ አልሳውዲ ግብዣ እንደሆነ ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋር ስብሰባዎች እንደሚያደርጉ የማስታወቂያ ሚኒስተሩ ጠቅሰው ነበር። የማስታወቂያ ሚኒስተሩ ሮብ በኤክስ ገጻቸው ላይ ያጋሩት መረጃ እንደሚያመለክተው ኢሳያስ በአል አማን ቤተ መንግስት ተገኝተው
ከሳውዲ ልዑል አልጋ ወራሽ ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነት እንዲሁም በሁለት ሀገር ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበር አመላክተዋል። ሞቅ ያለ እንደነበር የተገለጸው የሁለቱ መሪዎች ውይይት ሀገራት ያላቸውን ታሪካዊና ወንድማማች ግንኙነት የተነሳበት እንደነበር ጠቅሰዋል። ሁለቱ ሀገራት ኢኮኖሚ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነት ለማስፋት ያላቸውን ተስፋ እድል ላይ ተኮርም እንደነበር ተገልጿል። ፕሬዚዳንት ኢሳያስና ልዑል አልጋ ወራሽ መሐመድ ቢን ሰልማን ቀጠናዊ ጉዳይ በተመለከተ ያደረጉት ውይይት ወቅታዊ ሁኔታ በተመለከተ ምልከታ መለዋወጥ ያነጣጠረ እንደነበር የማነ በልጥፋቸው አስረድተዋል። በቀጠና ጉዳይ ተብሎ የተጠቀሰው የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህርና የአረቢያን ባህር ሰላጤ ናቸው። የማስታወቂያ ሚኒስትሩ በልጥፋቸው ሁለቱ ወገኖች ሳውዲ አረቢያ በእነዚህ ሁሉ ቀጠናዊ ጉዳይ ስለሚኖራት ተግባር ሚና ተወያይተዋል ሲሉ ጽፈዋል። ፕሬዚዳንት ኢሳያስ ሳውዲ አረቢያ ከዚህ ቀደም ከዚህ ጉዳዮች ላይ ንቁ ሚና እንዳልነበራት አንስተዋል ተብለዋል። የማነ ገብረ መስቀል የዳበረ ኢኮኖሚ እድገት እንዲኖር ለማድረግ ዘለቃዊ ቀጠናዊ ሰላምን ለማስፈን አስፈላጊ ቅድመ ሁኔታ መሆን አስምረውበታል ሲሉ ፕሬዚዳንቱ ያነሱን ነጥብ አስረድተዋል። ፕሬዚዳንት ኢሳያስም አክለው በጠቅላላውና በሰፊው ቀጠናና በተለይ በጎረቤታሞች ሰላምና መረጋጋት ለማስፈን ሳውዲ አረቢያ ከፍተኛ ሚና እንድትጫወት ጠይቀዋል። ወደ ኤርትራ የሚጓዘው ልዑክ ፕሬዝዳንት ኢሳያስ ባነሷቸው ወሳኝ ቀጠናዊ ጉዳይ ላይ ጥልቅ ምክር እንደሚያደርጉ ልዑል አልጋ ወራሽ መግለጻቸው ተጠቅሷል። ባለፉት ወራት ኢትዮጵያ ይገባኛል ጥያቄ ያነሳችበት አሰብ ወደብ ኤርትራ ከሳውዲ ጋር በጋራ ማልማት ፍላጎት እንዳላት የሚገልጽ ሪፖርቶች መውጣቱ ይታወሳል። ፕሬዝዳንት ኢሳያስ አፈወርቄ በሁለት ወራት ውስጥ ወደ ሶስተኛ የሆነችው የውጭ ሀገር ጉዞ ሳውዲ አረቢያ ያደረጉት የሪያድ ተቀናቃይ ከሆነችው የተባበሩት አረብ ኤሚሬት ጋር ጥሩ ግንኙነት ያላት ኢትዮጵያና ኤርትራ የገቡበት ውጥረት በቀጠለበት ወቅት ነው። ደም አፋሳሹ የትግራይ ጦርነት ካስቆመ የፕሪቶሪያው ስምምነት ወዲህ ሻከረ አዲስ አበባና አስመራ ግንኙነት የጠቅላይ ሚኒስትር አብይ አህመድ መንግስት በቀይ ባህርና በባህር በር ለማግኘት ያለው ፍላጎት መግለጹን ተከትሎ ይበልጡን ውጥረት ውስጥ ገብቷል። የባህር በር ለኢትዮጵያ ህልውና ጉዳይ መሆኑ የሚገልጸው ጠቅላይ ሚኒስትር በቀይ ባህር የተፈጸመው ስህተት እንደሚታረም መናገራቸው ይታወሳል። የውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ በበኩላቸው አሰብ ወደብ ከኢትዮጵያ መንግስት ዋነኛ ቅድሚያ የሚሰጠው ጉዳይ እንደሆነ ባለፈው ህዳር ላይ በተዘጋጀ አንድ መድረክ ላይ ገልጸዋል። የኢትዮጵያ የባህር በር ተገናኛ እንቅስቃሴ እንደ ትንኮሳ እየተገለጸ ያለው ከኤርትራ በኩል በአዲስ አበባ ግንኙነት በተሻከርና በቀዘቀዘ አካላት ጋር ያለው ትስስር አጠናክረዋል። በመሆኑም ፕሬዝዳንት ኢሳያስ ባለፈው ዓመት መጋቢት ወር ግብጽ በተጓዙበት ወቅት ቀይ ባህር ዳርቻ የተጎራባቸው ሀገራት በውሃ አካል ደህንነት አስተዳደር ላይ መሳተፍ እንደሌለባቸው መስማማታቸው ተገልጾ ነበር። ጅቡቲና ሶማሌ ባለስልጣናት ወደ ግብጽ በተጓዙበት ወቅትም ተመሳሳይ አቋም ተንጸባርቆ እንደነበር አይዘነጋም። የአሜሪካ ኮንግረስ አባል በኢትዮጵያ ኦርቶዶክስ ቤተክርስቲያንና በሌሎች እምነት አማኞች ላይ እየተፈጸመ ያለውን ጥቃት ኢትዮጵያ ላይ ማዕቀብ እንዲጣል ጠየቁ ተባለ። የአሜሪካ ኮንግረስ የሪፐብሊካኑ ፓርቲ አባሉ ኤርል ቤዲ ካርተር በኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎች ሃይማኖት ተከታይ ማህበረሰብ ላይ ፈጸሙ ካሉት ከባድ የሰብአዊ መብት ጥሰቶች ከኢትዮጵያ መንግስት ከአሜሪካ ማዕቀብ እንድትጥል የሚጠይቅ ረቂቅ ውሳኔ ሀሳብ ለህዝብ እንደራሴ ምክር ቤት አቀረቡ። ረቂቅ ውሳኔው ሀሳብ በሲቪሎች ላይ የሚፈጸም ጥቃቶች ለማስቆምና ባለስልጣን ተጠያቂ ለማድረግ የአሜሪካ የውጭ ጉዳይ ሚኒስትር የተመረጡ ማዕቀቦች ጨምሮ ሁሉም ዲፕሎማሲ መሳሪያ እንዲጠቀሙ ይጠይቃል። ኦርቶዶክስ ቤተክርስቲያንና ሌሎች ሃይማኖት ተከታዮች የጦር ወንጀልና ዘር ማጥፋት ጨምሮ በርካታ ወንጀል እንደተፈጸመባቸው የሚያሳይ ሁኔታዊ መኖራቸውን የውሳኔ ሀሳቡ ይገልጻል ተብሏል።